ሰላም እንኳን ወደ ቤቴል ቲዩብ በሰላም መጣችሁ። ዛሬም እንደተለመደው ከመጽሐፍ ቅዱስ የተውጣጡ አስተማሪና ዕውቀት አዘል የሆኑ ራሳችሁን የምትፈትኑባቸውን ጥያቄዎች ይዘንላችሁ ቀርበናል። የእግዚአብሔርን ቃል በጥልቀት እንድትረዱ የሚያደርጓችሁን ጥያቄዎች በየጊዜው ይዘንላችሁ እንቀርባለን። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም የእግዚአብሔርን ወንጌል ለብዙዎች ማስተማርና ማሳወቅ እንድንችል ላይክ እና ሼር እንድታደርጉ ከወዲሁ እናሳስባለን። ጥያቄዎቹን ሰርታችሁ ከጨረሳችሁ በኋላ መልሶቹን በኮሜንት ላይ አስቀምጡልን። አሁን ከተዘጋጃችሁ ወደ ጥያቄዎቹ እንሂድ። ጥያቄ ቁጥር 1 በእስራኤል ውስጥ 7 ቀን ብቻ የገዛው አጭር የግዛት ዘመን የነበረው ንጉሥ ማን ነው? ሀ ዘምሪ፣ ለ ናዳብ፣ ሐመሩሃ ዘንበሪ፣ መ እዩ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ዘምሪ የሚለው ነው። በይሁዳ ንጉሥ በአሳ በ27ኛ ዓመት ዘምሪ በቴርሳ 7 ቀን ነገሰ። ሕዝቡም በፍልስጤም አገር የነበረው ገባቶንን ከበው ነበረ። ከተማይቱንም ከበው የነበሩ ሕዝብ ዘምሪ እንዳመፀ ንጉሥንም እንደገደለ ሰሙ። እስራኤልም ሁሉ በዚያ ቀን በሰፈሩ ውስጥ የሰራዊቱን አለቃ ዘንበሪን አነገሱ። አንደኛ ነገሥት ምዕራፍ 16 ከቁጥር 15 እስከ 16። ጥያቄ ቁጥር 2 ኢየሱስ መነሳቱን ባየ ጊዜ ወደ ባህር ራሱን የጣለው ማን ነው? ሀ ዮሐንስ፣ ለ ጴጥሮስ፣ ሐመሩሃ ቶማስ፣ መ ሉቃስ። 10 ሰከንድ አላችሁ። ትክክለኛው መልስ ለጴጥሮስ የሚለው ነው። በነጋም ጊዜ ኢየሱስ በባህር ዳር ቆሞ፣ ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁ። ኢየሱስም ልጆች ሆይ አንዳች የሚበላ አላችሁን? አላቸው። የለንም ብለው መለሱለት። እርሱም መረቡን በታንኳይቱ በስተቀኝ ጣሉት ታገኙማላችሁ አላቸው። ስለዚህ ጣሉት። በዚያም ጊዜ ከአሳው ብዛት የተነሳ ሊጎትቱት አቃታቸው። ኢየሱስም የወደ የነበረው ደቀ መዝሙር ጴጥሮስን ጌታ እኮ ነው አለው። ስለዚህም ስምዖን ጴጥሮስ ጌታ መሆኑን በሰማ ጊዜ ራቁቱን ነበርና ልብሱን ታጥቆ ወደ ባህር ራሱን ጣለ። የዮሐንስ ወንጌል ምዕራፍ 21 ከቁጥር 4 እስከ 7። ጥያቄ ቁጥር 3 ኢየሱስ በተናገረው ምሳሌ በወንበዴዎች ተመትቶ በመንገድ ዳር የተተወውን ሰው የረዳው ማን ነው? ሀ ካህኑ፣ ለ ሌዋዊው፣ ሐመሩሃ ሳምራዊው፣ መ ፈሪሳዊው። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ ሳምራዊው የሚለው ነው። እንዲሁም ደግሞ አንድ ሌዋዊ ወደ ስፍራው መጣና አይቶት ገለል ብሎ አለፈ። አንድ ሳምራዊ ግን ሲሄድ ወደ እርሱ መጣ፣ አይቶትም አዘነለት። ቀርቦም ዘይትና የወይን ጠጅ በቁስሎቹ ላይ አፍስሶ አሰራቸው። በራሱም አህያ ላይ አስቀምጦት ወደ እንግዶች ማደሪያ ወሰደው፣ ጠበቀውም። የሉቃስ ወንጌል ምዕራፍ 10 ከቁጥር 32 እስከ 34። ጥያቄ ቁጥር 4 ኢየሱስ ለጻፎችና ሕግ አስተማሪዎች የሰውን ኃጢአት የማስተሰረይ ስልጣን እንዳለው ያሳያቸው እንዴት ነበረ? ሀ ሽባውን በመፈወስ፣ ለ ውሃውን ወደ ወይን ጠጅ በመቀየር፣ ሐመሩሃ 5000 ሰዎችን በመመገብ፣ መ አውሎ ንፋሱን ጸጥ በማድረግ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ሽባውን በመፈወስ የሚለው ነው። እነሆ ባለጌተኛ ሽባ ወደ እርሱ አመጡ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ አይዞ ኃጢአትህ ተሰረየችልህ አለው። እነሆ ከጻፎች አንዳንዱ በልባቸው ይህስ ይሳደባል አሉ። ኢየሱስም ሐሳባቸውን አውቆ እንዲህ አለ፣ ስለምን በልባችሁ ክፉ ታስባላችሁ? ኃጢአትህ ተሰረየችልህ ከማለት ወይስ ተነሳና ሂድ ከማለት ማንኛቸው ይቀላል?
ነገር ግን በምድር ላይ ኃጢአትን ያስተሰርይ ዘንድ ለሰው ልጅ ስልጣን እንዳለው እንድታውቁ በዚህን ጊዜ ሽባውን ተነሳ፣ አልጋን ተሸክመ ወደ ቤተ ሂድ አለው። የማቴዎስ ወንጌል ምዕራፍ 9 ከቁጥር 2 እስከ 6። ጥያቄ ቁጥር 5 በምሳሌ መጽሐፍ መሰረት በጎዳና የምትጮው በአደባባይም ድምጿን ከፍ የምታደርገውና የምትጣራው ማን ናት? ሀ ፍትህ፣ ለ እውነት፣ ሐመሩሃ እምነት፣ መ ጥበብ። 10 ሰከንድ አላችሁ። ትክክለኛው መልስ መ ጥበብ የሚለው ነው። ጥበብ በጎዳና ትጮኻለች፣ በአደባባይ ድምጿን ከፍ ታደርጋለች፣ በአደባባይ ትጣራለች፣ በከተማይቱም መግቢያ በር ቃልን ትናገራለች። እናንተ አላዋቂዎች እስከ መቼ አላዋቂነትን ትወዳላችሁ? ፌዘኞችም ፌዝን ይፈቅዳሉና ሰነፎችም እውቀትን ይጠላሉ። መጽሐፈ ምሳሌ ምዕራፍ 1 ከቁጥር 20 እስከ 22። ጥያቄ ቁጥር 6 ከጎሜር ጋር የተጋባው የትኛው ነብይ ነው? ሀ ሆሴ፣ ለ ዮናስ፣ ሐመሩሃ ናሆም፣ መ ሶፎንያስ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ሆሴ የሚለው ነው። እግዚአብሔር መጀመሪያ በሆሴ በተናገረ ጊዜ እግዚአብሔር ሆሴህን ምድሪቱ ከእግዚአብሔር ርቃ ታላቅ ግልሙትናን ታደርጋለችና ሂድ፣ ጋለሞታን ሴትና የግልሙትናን ልጅ ለአንተ ውሰድ አለው። እርሱም ሄዶ የዴቤላየምን ልጅ ጎሜርን አገባ። እርሷም ጸነሰች፣ ወንድ ልጅም ወለደችለት። ትንቢተ ሆሴ ምዕራፍ 1 ከቁጥር 2 እስከ 3። ጥያቄ ቁጥር 7 ከሚከተሉት መጽሐፍ የአዲስ ኪዳን አካል ያልሆነው የትኛው ነው? ሀ ገላትያ፣ ለ ቆላሲያስ፣ ሐመሩሃ ሐጌ፣ መ ቲቶ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ ሐጌ የሚለው ነው። የሐጌ መጽሐፍ የአዲስ ኪዳን መጽሐፍ ሳይሆን በብሉይ ኪዳን መጽሐፍት ውስጥ በ37ኛ ረድፍ ላይ የሚገኝ የብሉይ ኪዳን መጽሐፍ ነው። ጥያቄ ቁጥር 8 በዮሐንስ ራእይ ውስጥ 7ኛውን መለከት የነፋው የትኛው መልአክ ነው? ሀ ሚካኤል፣ ለ ገብርኤል፣ ሐመሩሃ ስም አልተሰጠም፣ መ ኡራኤል። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ ስም አልተሰጠም የሚለው ነው። 7ኛው መልአክ ነፋ፣ በሰማይም የዓለም መንግሥት ለጌታችን ለእርሱ ለክርስቶስ ሆነች፣ ለዘላለም እስከ ዘላለም ይነግሣል የሚል ታላላቅ ድምፆች ሆኑ። በእግዚአብሔርም ፊት በዙፋኖቻቸው የተቀመጡ 24ቱ ሽማግሌዎች በግንባራቸው ተደፍተው ለእግዚአብሔር እየሰገዱ እንዲህ አሉ። ያለህና የነበር ሁሉን የምትገዛ ጌታ እግዚአብሔር ሆይ ትልቁን ኃይልህን ስለያዝክ ስለነገስህም እናመሰግንሃለን። የዮሐንስ ራእይ ምዕራፍ 11 ከቁጥር 15 እስከ 17። ጥያቄ ቁጥር 9 የማርቆስ ወንጌል ጸሐፊ የሆነውና ዮሐንስ ማርቆስ እየተባለ የሚጠራው ማርቆስ ለበርናባስ ምኑ ነው? ሀ የአክስቱ ልጅ፣ ለ የልብ ጓደኛው፣ ሐመሩሃ ወንድሙ፣ መ የወንድሙ ልጅ። 10 ሰከንድ አላችሁ። ትክክለኛው መልስ መ የወንድሙ ልጅ የሚለው ነው። ከተገረዙት ወገን ያሉት አብሮ ከኔ ጋር የታሰረ አርስጥሮኮስ፣ የበርናባስም የወንድም ልጅ ማርቆስ፣ ኢዮስጦስም የተባለ ኢያሱ ሰላምታ ያቀርቡላችኋል።
ስለ ማርቆስም ወደ እናንተ ቢመጡ ተቀበሉት የሚል ትእዛዝ ተቀብላችሁ በእግዚአብሔር መንግሥት ከእኔ ጋር አብረው የሚሰሩት እነዚህ ብቻ ናቸው። እኔንም አጽናንተውኛል። ወደ ቆላስይስ ሰዎች ምዕራፍ 4 ከቁጥር 10 እስከ 11። ጥያቄ ቁጥር 10 መሰላል ወደ ሰማይ ተዘርግቶ ያየው ማን ነበረ? ሀ አብርሃም፣ ለ ያዕቆብ፣ ሐመሩሃ ዮሴፍ፣ መ ይስሐቅ። 10 ሰከንድ አላችሁ። ትክክለኛው መልስ ለያዕቆብ የሚለው ነው። ያዕቆብም ከቤርሳቤ ወጥቶ ወደ ካራን ሄደ። ወደ አንድ ስፍራም ደረሰ። ፀሐይም ጠልቃ ነበርና ከዚያ አደረ። በዚያም ስፍራ ድንጋይ አነሳ፣ ከራሱም በታች ተንተርሶ በዚያ ስፍራ ተኛ። ሕልምም አለመ። እነሆ መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ እነሆ የእግዚአብሔር መልአክ ይወጡበት ይወርዱበት ነበረ። ኦሪት ዘፍጥረት ምዕራፍ 28 ከቁጥር 10 እስከ 12። ጥያቄ ቁጥር 14 ኢየሱስ ናትናኤል ወደ እርሱ ሲመጣ አይቶ ስለ እርሱ ምን ነበር ያለው? ሀ ታማኝ አገልጋይ፣ ለ እውነተኛ አማኝ፣ ሐመሩሃ ታላቅ የእግዚአብሔር ሰው፣ መ ተንኮል የሌለበት የእስራኤል ሰው። 10 ሰከንድ አላችሁ። ትክክለኛው መልስ መ ተንኮል የሌለበት የእስራኤል ሰው የሚለው ነው። ናትናኤልም ከናዝሬት መልካም ነገር ሊወጣ ይችላልን አለው። ፊልጶስም መጥተህ እይ አለው። ኢየሱስ ናትናኤልን ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው እነሆ አለ። ናትናኤልም ከወዴት ታውቀኛለህ አለው። ኢየሱስም መልሶ ፊልጶስ ሳይጠራ ከበለስ በታች ሳለህ አየሁህ አለው። የዮሐንስ ወንጌል ምዕራፍ 1 ከቁጥር 47 እስከ 49። ጥያቄ ቁጥር 12 የሳባ ንግሥት ለንጉሥ ሰለሞን ምን ሰጠችው? ሀ ቅመም፣ ወርቅና የከበሩ ድንጋዮች፣ ለ ፈረሶችና ሰረገሎች፣ ሐመሩሃ ዕጣንና ብር፣ መ ሐርና ልብስ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ቅመም፣ ወርቅና የከበሩ ድንጋዮች የሚለው ነው። የሳባም ንግሥት በእግዚአብሔር ስም የወጣለትን የሰለሞንን ዝና በሰማች ጊዜ በእንቆቅልሽ ትፈትነው ዘንድ መጣች። በግመሎችም ላይ ሽቱና እጅግ ብዙ ወርቅ የከበረም ዕንቁ ጭና ከታላቅ ጓዝ ጋር ወደ ኢየሩሳሌም ገባች። ወደ ሰለሞንም በመጣች ጊዜ በልቧ ያለውን ሁሉ አጫወተችው። ለንጉሡም 120 መክሊት ወርቅ እጅግም ብዙ ሽቶ የከበረ ዕንቁ ሰጠችው። የሳባ ንግሥትም ለንጉሥ ለሰለሞን እንደሰጠችው ያለ የሽቱ ብዛት ከዚያ ወዲያ አልመጣም ነበረ። አንደኛ ነገሥት ምዕራፍ 10 ከቁጥር 1 እስከ 10። ጥያቄ ቁጥር 13 ኢየሱስ ጌታ አምላክህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ውደድ ያለው ለማን ነው? ሀ ለፈሪሳውያን፣ ለ ለደቀ መዛሙርቱ፣ ሐመሩሃ ለአገረ ገዢው፣ መ ለጴጥሮስ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ለፈሪሳውያን የሚለው ነው። ፈሪሳውያንም ሰዱቃውያንን ዝም እንዳሰኛቸው በሰሙ ጊዜ አብረው ተሰበሰቡ። ከእነርሱም አንድ ሕግ አዋቂ ሊፈትነው መምህር ሆይ ከሕግ ማንኛይቱ ትእዛዝ ታላቅ ናት ብሎ ጠየቀው። ኢየሱስም እንዲህ አለው፣ ጌታ አምላክህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ውደድ። የማቴዎስ ወንጌል ምዕራፍ 22 ከቁጥር 34 እስከ 37። ጥያቄ ቁጥር 14 በበዓል አምልኮ የምትታወቀው የእስራኤል ንግሥት የአካብ ሚስት ማን ናት? ሀ ጎቶሊያ፣ ለ ኤልዛቤል፣ ሐመሩሃ ደሊላ፣ መ ቤርሳቤ። 10 ሰከንድ አላችሁ።
መልስ ለኤልዛቤል የሚለው ነው። የዘንበሪም ልጅ አክዓብ ከእርሱ በፊት ከነበሩት ሁሉ ይልቅ በእግዚአብሔር ፊት ክፉ አደረገ። በናባጥም ልጅ በኢዮርብዓም ኃጢአት መሄድ ታናሽ ነገር መሰለው። የሲዶናውያንም ንጉሥ የአትብኤልን ልጅ ኤልዛቤልን አገባ። ሄዶም በዓልን አመለከ፣ ሰገደለትም። አንደኛ ነገሥት ምዕራፍ 16 ከቁጥር 30 እስከ 31። ጥያቄ ቁጥር 15 ኢየሱስ ከትንሣኤ በኋላ ለደቀ መዛሙርቱ በተገለጠ ጊዜ ምን አለ? ሀ አትፍሩ፣ ለ ሰላም ለእናንተ ይሁን፣ ሐመሩሃ የልዑል ልጆች ሆይ፣ መ እነሆ ተነስቻለሁ። 10 ሰከንድ አላችሁ። ትክክለኛው መልስ ለሰላም ለእናንተ ይሁን የሚለው ነው። ያም ቀን እርሱም ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹ ተዘግተው ሳለ ኢየሱስ መጣ። በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ይህንንም ብሎ እጆቹን ጎኑንም አሳያቸው። ደቀ መዛሙርቱ ጌታን ባዩ ጊዜ ደስ አላቸው። የዮሐንስ ወንጌል ምዕራፍ 20 ከቁጥር 19 እስከ 20። ከ15ቱ ጥያቄዎች ስንት መለሳችሁ? በጥያቄዎች ውስጥ ምን ያህል ተጠቀማችሁ? በኮሜንት ላይ አስቀምጡልን።